እስካሁን ቃንጣው ኪሎ በዛበት ገጣሚ ምስራቅ ነው ባንሰራለን ደሞ ለርሱ የታባቱ ሆነው ከኔ ጋር እየተጓዙ እያጫወትናቸው ቁም ነገር ደግሞ እያሳየን ሁለት ነገር ባንድ ላይ ሆኖ ደስ የሚል ምሽት ስለምናሳልፍ ሁላችሁም ተጋብዛችኋልና አደራ እንዳትቀሩ ላለው ትግስት ከሎስ አንጀለስ እንግዲህ እዚህ ሀገር ደግሞ ቦስተን ብዙ የሚታደስ ፍራሽ አለ ስለተባለ ደግሞ ፍራሽ አዳሽን ጀናት መጥቻለሁ ማለት ነው። እዛ ላይ ደግሞ ኢትዮጵያ ምትሸቷን ምስራቅንም እንደዚሁ በግጥም ልታዝናናችሁ መጣለችና እሷንም በደስታ እንደምትቀበላችሁ ተስፋ የመጀመሪያ መለያ ሰው መሆን ነው። ሰውነትን አስቀድማለሁ። ንጹህ ኢትዮጵያዊ በዘር ያልተጨማለቀ ንጹህ ኢትዮጵያዊ ነው። ከዛ ደግነትን ማስተዋልን ከእሳት ላይ ክብሪት በመጫር ይልቅ ውሃን እየጨመሩ በመለያየትም አንዱ ነው መስራት እንደሚቻል ላሳያችሁ የቀረብ ሰው ነው እና ኢትዮጵያዊ መለያ ሲሆን ደግሞ ያሰቡት አንድ ነገር ትዝ አለኝና ተስፋውና ምስራቅን ከኢትዮጵያ ድረስ አቀበቱንም ቁልቁለቱንም ዝቅ ብዬ ከፍ ብዬ ይዤላችሁ መጣሁ ማለት ነው። እንዳገራችሁ አይደለም ሞቅ ያላችሁ በምርቃት ጀምሮ አይደል? ምርቃት ጥሩ ነው። ከአሜን ይቀራል ሲባል ሰምታችሁ? እሺ አንዱ ልንገራችሁ። እንደዛ ሆነ ሚስት ዘመናዊ ቢጤ ነች። ይሄ እርግማንም ምርቃትም አይደርስም የምትል ነች እና አንድ አባት ሊመርቋቸው መጡ ቤት። ቁርስ ከበሉ በኋላ ባልና ሚስትን ይመርቃሉ። የቤት ሰራተኛ በር ላይ ቆማለች። አባት ውለዱ ሲል ያው ሚስት አታምንበትም። የመረቃት እርግማ ነው። ጸጥ ትላለች። የቤት ሰራተኛ አሜን ትላለች። ከበዱ አሜን። በዘጠኙ የቤት ሰራተኛ ለምትወዷት ሀገራችሁ የከበረ ሰላምታ ይዤላችሁ መጥቻለሁ። ኢትዮጵያ ከተፈጃስ በነፃ ሀሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነትን እናድምቅ ሲል የኢትዮጵያ ጉዳዮች ሁሉ መድመቅ አለባቸው ብሎ ስለሚያምን የቲጂ ሁማኒታሪያን ኤይድ ዓላማ የእኛም ዓላማ ስለሆነ በደስታና በክብር ነው የመጣ ነው። ስለዚህ በዛ ያሉ ህጻናትን ለማስተማር በዛ ያሉ ህጻናትን ወደ መልካም አሳቢና አምራች ትውልድ እንዲሆኑ ቲጂ ሁማኒታሪያን ያሰበውን ሀሳብ በጋራ እንድንሰራ እንዲሁም አባል እንድንሆን መልእክቴን አስተላልፋችኋለሁ። ውድ ወገኖቼ ኢትዮጵያ ድንቅ ሀገር ናት። ኢትዮጵያ ታሪኳ ያጓጓል። ኢትዮጵያ የታላቅ እምቢባይ ሀገሮች ህዝብ ሀገር ናት። ኢትዮጵያውያን እምቢኝ ለወራሪ ብለው ምዕራባውያንን ያሳፈሩ ብቸኛ ጥቁር ህዝቦች ናቸው። ታዲያ አባቶቻችን በታሪካቸው የገጠማቸውን ወራሪ ሁሉ እምቢኝ ብለው አሳፍረው ሲመለሱ ድህነት እምቢኝ ለማለት ጊዜ አላገኙምና ድሃ ሀገር አስረክበውናል። አለመታደል ሆኖ ሀገራችን ከአባቶቻችን ተረክበው ሲያስተዳድሩ የነበሩ መሪዎቻችን ወንድም እህቶቻችን በዘረኝነት አከፋፍለው በማጨራረስ ስራ በዝቶባቸው ስለነበርና ድህነትን የተመለከቱት በእነሱ ምቾት በኩል ስለነበር ድህነቱ ጋር ሆኖ ጉዳቱ አልተሰማቸው። አሁንም በ21ኛው ክፍለ ዘመን ኢትዮጵያ ውስጥ በረሃብ የሚሞቱ ሰው አለ። አሁንም በ21ኛው ክፍለ ዘመን ኢትዮጵያ ውስጥ በጦርነትና በገንዘብ እጦት ልጆቿን ትምህርት ቤት መላክ የማትችል እናት አለች። አሁንም በ21ኛው ክፍለ ዘመን ኢትዮጵያ ውስጥ በገንዘብ እጦት ምክንያት ታክሞ በሚድን በሽታ የሚሞቱ ወገኖች አሉ። ውድ ወገኖቼ እስቲ አንድ ጥያቄ ልጠይቃችሁ። እኛ እዚህ አሜሪካ መጥተን በንጽጽር የተሻለ ህይወት እየኖርን ነው።
በሕይወታችን የለፋንበትን ተሳክቶልን የተመኘነው ተሳክቶልን የቅርብ የምንለውን ቤተሰቦቻችን ካቋቋም ካረዳን በኋላ ለሌሎች ኢትዮጵያውያን ወገኖቻችን ምን አደረገ? መልሱ ለእናንተ ታውቃላችሁ። መልሳችሁ ምንም አላደረግንም ከሆነ በእርግጠኝነት የምነግራችሁ ሰስታችሁ ሳይሆን ድልድይ የሚሆናችሁ ከትክክለኞች የችግር ሰለባዎች ጋር የሚያገናኛችሁ ድርጅት ወይም ግለሰብ ስላላገኛችሁ ነው። ውድ ወገኖቼ፣ በመስጠት ውስጥ የሚገኝ ደስታ፣ ለሰው ፈገግታ ምክንያት በመሆን ውስጥ የሚገኝ ደስታ፣ ለተራበ መብላት፣ ለተራዘ መልበስ፣ ለታመመ መዳን ውስጥ ምክንያት በመሆን የሚገኝ ደስታ ከየትኛውም በገንዘብ ከሚሸመት መዝናኛ በላይ ዋጋ አለው። በዛ ላይ የነፍስም የስጋም እርካታ ተገኝቶበት። እህት ወንድሞቼ፣ እኔ እግዚአብሔር ስራዬን ባርኮልኝ ከላይ የጠቀስኳቸው የግል ፍላጎቶችን ሁሉ አሟልቻለሁ። ግን እውነት እላቸዋለሁ ከልጆቼ ቀጥሎ ትክክለኛ ደስታን ያገኘሁት ለወገን መስጠት ስጀምር ነው። የመጀመሪያ ቤቴን ስገዛ በዚህ ልክ አልተደሰትኩም። የመጀመሪያ የንግድ ድርጅቴን ስከፍት በዚህ ልክ አልረካሁም። በመስጠት ውስጥ በረከት ስላለ፣ በመስጠት ውስጥ እግዚአብሔር ስላለ ስሰጥ ወሎብኝ አያውቅም። መጀመሪያ በበጎ አድራጎት ስራ ስጀምር ምክንያቴ የኔ ጉዞ ነው። አሁን እዚህ ፊት ለፊታችሁ ቆማ የምትዘበዝበው ትዕግስት ፈረደ እንዲህ እንደዋዛ አልተሰራችም። ስደት ፍዳዋን አልብሷታል፣ አብልቷታል። የሰው ዓይን ለጉድ ገርፏታል። ረሃብ ጠብሷታል። ክህደት አንገፍግፏታል። ከዘጌ ደሴት እስከ ሎስ አንጀለስ ባደረገችው የጥምዝምዝ ጉዞ ውስጥ ያልተፈተነችው የፈተና አይነት አልነበረም። ውድ ወገኖች፣ የሚቻል ከሆነ ፈጣሪ የሚፈቅድ ከሆነ ሌሎች ወገኖቼ በእነዚህ ፈተናዎች ውስጥ እንዳያልፉ የሚችለውን ሁሉ አደርጋለሁ። ይህን ለማድረግ ደግሞ የሚያስፈልገው የመጀመሪያ ሰው መሆን፣ ቅድም ያልኩት። ቀጥሎ ከዘረኝነት የጸዳች ኢትዮጵያዊ መሆን፣ ቀጥሎ አቅም በፈቀደ ርኅሩህና ደግ መሆን። ይህን ሳደርግ ብቻ እናንተ ወገኖቼ ከጎኔ ትሆናላችሁ። አብረን በጋራ የጀመርኩትን ዳገት እንወጣዋለን። ለወገኖቻችን ትምህርት ቤት፣ የጤና ማዕከል እና የዳቦ ማምረቻ ፋብሪካ እንሰራላቸዋለን። በእናንተና በእኔ ምክንያት ወጣቶችን ንቁ አእምሯቸውን በስነ ልቦና ታክመው ታታሪ ዜጋ ሆኖ ሀገራቸውን እንዲያገለግሉ እናዘጋጃቸዋለን። እናንተና እኔ ተጋግዘን አቅም በፈቀደ ወገኖቻችን በሕክምና ወቅት እጦት እንዳይሞቱ ምክንያት እንሆናቸዋለን። እኛ ተጋግዘን ባወጣነው ገንዘብ ልክ ማች የሚያደርግልን ያገኘናቸውን በአሜሪካ ሁሉ ግብረ ሰናይ ድርጅቶችና ደጋግ አሜሪካውያን ደግሞ አብረን ሊቆሙ ቃል ገብተዋልናልና ጥረታችን በጥፍ አድርጎ ኢትዮጵያ ደርሶ ልዩነት እንደሚፈጥር ስነግራቸው ታላቅ እምነት ይሰማኛል። የቲጂ ሁማኒቴሪያን አባል ሁኑ። በወር የአንድ ቀን የቡና ወጫችሁን በመለገስ ብቻ የማያቋርጥ ደስታን ሸምቱ። እስካሁን ስለተረዳችሁኝ፣ ከጎኔ ስለቆማችሁ ምስጋናዬን አቀርባለሁ። የኢትዮጵያ ፈርጦች ምስራቅና ተስፋውን ከኢትዮጵያ ድረስ መጥታችሁ የዚህ በጎ ዓላማ ተባባሪ ስለሆናችሁ እግዚአብሔር ከጎናችሁ ይሁን። ቄስ እስክንድር እንዲሁም አባታችን ብሩኬ፣ ያዕቆብ፣ ዳዊት፣
አለምዬ፣ ስለሺ የቦስተኑ የጉዞ ስኬቴ ያለ እናንተ እውን አይሆንም ነበርና ለቤታችሁ በረከት ይሙላ። ልጆቼ ማቲውና አቤል ካለ እናንተ እገዛ ይህ ሁሉ አይሳካም ነበርና ብቻ እግዚአብሔር ከሁሉ ነገር ይጠብቅልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርካቸው። ዛሬ ደግሞ ካላችሁ ወይም በግል ማናገር ይቻላል። ይህን ድርጅት ለመርዳት ገንዘብ ብቻ አይደለም የምፈልገው፣ በሀሳብም በተለያየ መልኩ መርዳት ስለሚቻል የምታግዙ ሰዎች ካላችሁ ኤኒታይም ብትደውሉልኝ ደስ ይለኛል። ለሁሉም ነገር ክፍት አድርጌ ነው የምጠብቀው። እኔ በጉልበትም በገንዘብም በእውቀትም የተለያየ ስለሚያስፈልግ ሁላችሁም በየችሎታችሁ እንድታግዙኝ አደራላለሁ። 10 ብር ግን እንደ ግዳጅ የሆነው ምንድነው 10 ብር አንድ ሰው አይችልም ማለት ስለማይቻል ነው። ከዛ በላይ ይፈቀዳል፣ ግን ከ1000 ብር በላይ ግን አይፈቀድም። ምክንያቱም ለሁሉም ይህ በረከት እንዲደርሰው ስለምፈልግ እና በተወሰኑ ሰዎች ብቻ እንዳይሆን ከ1000 ብር በላይ አይፈቀድም። እንደው በዚህ አጋጣሚ ገናቸዋለን።